ሰላም 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 ተመልካች የለም። እኔ ግን ቪዲዮ መስራቴን አላቆምም። ዛሬ ትንሽ ብርድ አለ ብሮ። እኔ የባለፈው ቪዲዮ ላይ እንደዛ ለፍቼ ግን ትንሽ ሰው ነው ያየው። ይሁን ምንም ችግር የለም። ብቻ ላይክ አርጋችሁ የጀመራችሁ ከዛ ደግሞ ሰብስክራይብ ያርጋችሁ ጨርሱት ቪዲዮን ማለት ነው። ኤኒዌይ ወደ ቪዲዮ እንሂድ። ይሄ ቪዲዮ ቤታችሁ ተኝታችሁ ሀብታም እንደምትሆኑ ለምታስቡ ሰዎች ነው። ማን ስለሆናችሁ የእናንተ ዲኤንኤ የተሻለ ነው ከሌላው ሰው? ብርድ ልብስ ውስጥ ናችሁ ወርቅ መሬትና ቢትኮይን የሚሰጣችሁ አልገባኝ። ኢላን ማስክ ሚሊዮን ዶላሮችን በሄሊኮፕተር ጭኜ እየመጣው ነው ብሎ ቴክስት ካረገላችሁ በቴሌግራም አላቅም፣ ግን ተኝቶ በመዋል የሚገኝ አዲስ መድኃኒት የለም። በጣም ይቅርታ። አዎ አልጋ እናንተ ጋር ብቻ ስላለ የድድብና ጥግ ይሄ መሆን አለበት። መሬት ሲንቀጠቀጥ እንኳን ምልክት አይሰጣችሁም እንዴ? ሀብታሙን ተውትና የድሃ ጎራራ ራሱ አንፈልጋችሁ። እኛ ሰዓታችንን የምናቃጥለው በሐሜትና በምቀኝነት ነው። ታሰንፉናላችሁ። መተኛት አንፈልግም እኛ። ያ ኦፍ ኮርስ ልክ ነው፣ ምንም ጥያቄ የለውም። በተለይ ልጅ እያለን ሃይስኩል ድምጽ ይሰማል። ሃይስኩል እያለን ሀብታም እንደምንሆን ነው የሚሰማል። ለምን እንደሆነ አላውቅም። የስሜት አስፈላጊ ነበር። እኔም እንደዛ ነበር የሚሰማኝ። በቃ ሀብታም ሆናለሁ፣ ከዛ ደግሞ ድሪም ካር ምናምን መኪና ነው የምገዛው። ልክ ብራዘር ልክ አድገህ 12 ጨርሰ እንትን ስትል ገደል ነው የሚሆንብህ። ብራ ምንድነው ነው የምትለው? ምንድነው የተካሄደ ያለው? ዋትስ ጎይንግ ኦን? ምንም ነገር እንደምታስቡ አይደለም። ይሄን ታውቁታላችሁ፣ ግን ንቁ። እኔም ነቅቼ ነው ዩቲዩብ የጀመርኩት በ18 ሰብስክራይብ። ባይዞ 18 ደርሰናል። በጣም ያበደ ነው የምር። አንድ ቪዲዮ ሁለት ባገኝ እኔ 100 ሺህ ቪዲዮ እሰራለሁ። ምንም ችግር የለም። ብቻ አንድ ቪዲዮ ስታዩ ሰብስክራይብ አድርጋችሁ ውጡ። ከባንክ አካውንታችሁ ላይ አይቀነስ፣ ትራንስፈር አድርጎ አትባሉ። እና ምንድነው ሌላ የፈለገው እሱ ይሄ ስሜት በጣም የከፋ ስሜት ነው። ኢቭን እድሜያችሁ 20 ውስጥ ገብቶ ከዛ 30 ገብቶ ራሱ የሆነ ነገር እንደሚመጣ ነው የምታስቡት። በቃ የሆነ አስማት ነገር ተፈጥሮ ህይወታችሁ እንደሚቀየር። በ20 ውስጥ ያልገነባው ነገር 30 ውስጥ በፍጹም ልታጭደው አትችልም። እኔ በቃ የሆነ ብግግ ነው ብዬ አይኔ እንዲከፍት ሳርግ በቃ ዩቲዩብ ልጀምር ብዬ ነው ዩቲዩብ የጀመርኩት። ምንም ሆነ ምን ማለት ገብቷል። መቼም ሀብታም አትሆንም ካሰራ። ሎተሪ ቢደርስ ራሱ ታጠዋለህ መልስ ያንን ገንዘብ። ዋይ ማኔጅ ማድረግ ስለማችል፣ ቢኮዝ አላማ የለህም ብሮ። አላማ ይኖራችሁ ይሄን ቪዲዮ የምታዩ ሰዎች ገብቷል አምለ እና ይሄ ስሜት አቮይድ አድርጉ። ታዲያ ሀብታም ሆናለሁ እንደዚህ ምናምን አሁን አድርጋችኋል እኮ የታለ? የለም ስራ የተገኘውን ገብቷል አምለ የመላጣ ልጅ ጋዴሚት surprising our son with this first car. ያ ኦፍ ኮርስ እነዚህ ቪዲዮዎች እኔ ነኝ ፐርሰናሊ ሴሌክት ያደረኳቸውና እኔ ያው ሪአክት ሳር ከዚህ በፊትም ተናግሬያለሁ። በነጮች ቪዲዮ የነጮቹን ቪዲዮ ትንሽ ያስገርመኝን እየቀላቀልኩኝ ነው ማቀርብላችሁና መጀመሪያ እንየው። Happy birthday. Thank you. ብቻ በዚህ ቪዲዮ ልል የምችለው ነገር ቢኖር የኛ አባቶቻችን እንዴ አላወረሱንም፣ መኪና አይገዙልንም፣ ለነሱም የላቸውም። ግን ተቃራኒ ይሁን በቃ አሁን እነዚህ ሎወር ውጭ ሀገር የሚኖሩ የአሜሪካ የተሰራ ቪዲዮ ነው መሰለኝ ሎወር ደረጃ ያላቸው ሰዎች ናቸው እንግዲህ ሀብታም ያልሆኑ ማለት ነውና በቃ ዩዝድም ይሁን ምንም ይሁን መኪና ሰርፕራይዝ ለልጆቻቸው ገብቷቸዋል። ኢቭን ልጆቹ በቃ ገና 10 ምናምን አመታቸው ነው። ኢማጂን እኛ እንዲያንም መኪና ለመግዛት እድሜ ልክን ሰርተ ምናምን ነው ከዛ ቤንዚን የለም
ይሁን እሱ ግን ተቃራኒ ይሁን በቃ እኛ አሁን ወጣቶች ሰራ አድርገን እንደ ፈጣሪ ፍቃድ ተቃራኒ ፋዘሮቻችንን ማዘሮቻችንን እያደረግን እዚህ ሰርፕራይዝ ማድረግ መቻል አለብን። ያው የታደለ ራሱ ነው ሰርፕራይዝ የሚሆነው፣ ያልታደለ ደግሞ ራሱ ለራሱ ለፍቶ አግኝቶ ከእንደገና ለቤተሰቦቹ ይሆናል ማለት ነው። ያስገረመኝ ነገር ከዚህ ቪዲዮ ብዙ ጊዜ ነጮች እንዲህ የመኪና ምናምን ሰርፕራይዝ ሲደረጉ ምን ይፈጠራል? ይንቃሉ፣ መኪና ይንቃሉ። እንደ እኔ BMW ነው የምፈልገው ምናምን፣ እኔ አውዲ ነው የምፈልገው ምናምን። ይሄ ግን ይመቸው፣ አቅሙን አውቋል። ዩሲ በቃ ዩዝድ መኪና ያበደች የሆነች ማኑዋል የሆነች መኪና ነው በቃ አምጥቶ ፋዘር የሰጠውና ደስ ብሎት ነው የተቀበለው። ገብታችኋል? ሲሰጣችሁም ደግሞ አመስጋኝ ሆኖ Hey. እሺ እነዚህ ልጆች ሰሞኑን የሆነ ፋሽን ልበለው በርግጥ የሆነ የሚጠቅም ጎን ያለው ይመስለኛል። እና ልጆች ናቸው። ልጆች 4 5 6 ይሆኑና በግሩፕ ቤት ይከራያሉ። ሁሉም የየራሳቸው ኢንካም አላቸው። በቤት ይከራዩና በቃ አንድ ላይ እየሰሩና ይኖራሉ። ማጓደኛሞች ሆነው ግን እሱ አይደለም ዋናው ችግር። የሚሰራሩት ስራ ጥሩ አይደለም። የሆነ ሰው ቢሞትስ ቀልዳቸው። የነዚህ ደግሞ የባሰ ነው። ቀልዳቸው የተረገመ ቀልድ ነው የሚቀልዱት። እንዴት እንደሚያስጠሉ ግን እኔው ፈን ለኛ ሲባል አይደል እንዴ? ብራ ቴንክ ዩ ሆነ እኔ አልኖርም እንዲህ የተሰራብኝ። እኔ ገንዘቤን ከፍዬ አዋጥቼ እየኖርኩ እንዲህ የተሰራብኝ እኔ አልኖርም። ኢማጂን እጁ ተሰብሮ ቢሆንስ? መሬት ላይ ላርጎ ነስንሰው ከዛ በስፒከር የሆረር ድምጽ ይሆን አስፈሪ ድምጽ ምናምን ነገር ከፍተው ማለት ነው። ኢማጂን ማታ ነው። ከዛ መብራት አጥፍተውባቸው የሆነ ነገር ለብሶ ምናምን እያስፈራሩ አስደንግጧቸው ከዛ መሬት ላይ ሲሯሯጡ መሬት ላይ ያለው ላርጎ ምናምን ካማን ብራ ዋይ። እሺ ቆይ ላርጎ ለምን አስፈለገ? ተሰባብረው እጃቸው እግራቸው ቢሰበርስ? ቆይ ይሄ መጥፎ ፕራንክ የሚባል ነገር የሚያረጋችሁ እኔ የለውበት። ያውን እጁ ተመቷል። እኔ የሌለ ነው እጁ የተመታው። አዝግ የሆነ ቀልድ ነው አዝግ። የሚቀጥለው ደግሞ የባሰ ነው የባሰ ቀልድ። እዚህ ልክ ሰው ይገግማል ብዬ አስቤ አላውቅም። ምን ለመናገር ማገን ነው ቪዲዮ እንዲህ ተጀመረ ይበላል። ዛሬ ለጓደኞቻችን አሪፍ መክሰስ አዘጋጅተንላቸዋል። ያው ኮርን ፍሌክስ ቨርሰስ የበግ ስሙ። አሁን እዚህ ጋር ኮርን ፍሌክስ ቦትታል። ቀድሞ የጨረሰ ሙሉ ብሩ ወሳጅ ጀምሩ ስትባሉ ነው ጀምሩት። ቀድሞ በጨረሰ ነው እንዳጀመረ ይኸውልህ፣ ይሄንን ብር ጠጋው ያው ጀምሩ ስትባሉ ትጀምራላችሁ። 2 3 ጀምሩ። እንዲህ ተጀመረ ይበላል። አገናኘን ችግር የለውም። ይጣፍጣል። ምን ነግሬሽ ነበር እኮ
ይሄ እውነት ብልግና ነው። ይሄ ብልግና ነው። በእውነት በጣም ነው የሚያስጠላው። የበግ ኮርንፍሌክስ አስመስለው የበግ ካካ ይክብክባ እሷን በወተት አድርገው አላበሉትም። ሸረላ ሸምር በጣም ነው የሚያስጠላው። ቀልታቸው የከፋ ቀልድ ነው የሚቀልዱበት። ሌሊት የተነሳ በጥፊ መመታታት ምናምን እሱ ይሻላል ከዚህ የምር እንዴ። የበጋር ኢማጂን ሌላውን ተውት። አሁን ይሄ ልጅ አሁን የበጋር የበላው ልጅ በሚቀጥለው እነዛ ልጆች ፕራንክ በቃ የሆነ ነገር ለማድረግ እነሱን ምን ያህል እርምጃ እንደሚሄድ ብቻ አስቡት። እኔ ይሄ ነገር በጣም እየከፋ መጥቷል በእውነት። ሌላ ነገር ውስጥ ነው የሚገቡት፣ ሌላ ነገር ውስጥ ማለት ነው። ያኛው እነዚህን ከዚህ የበለጠ ነው ፕራንክ ያረጋቸው የሚነሳው ገብቷቸዋል። ከዛ እነዛ ደግሞ ሲደረጉ ኦኬ ነው ይላሉ። ከእንደገና ከዛ የባሰ ነገር ውስጥ እየሄዱ ነው ማለት ነው እንትን የሚሉት። ሶ የነገር የሆነ ጊዜ ላይ ያለቃል። እኔ ተናግሬያለሁ። ይሄን ቪዲዮ አድርሱላቸው። ወደሚቀጥለው ቪዲዮ እንሂድ። ኦኬ ይሄንን ቪዲዮ ዛሬ ነጮች ቪዲዮ አበዛው መሰለኝ። ይሄንን ቪዲዮ ያደረኩበት ምክንያት ምንድን ነው የሚለውን ከመናገሬ በፊት ቪዲዮን እንየው። Dude, bro is shaking. Holy. Come here. Right. I know it was tough. The color. ይሄንን ቪዲዮ ስታዩት ምን እንደጠበቃችሁት እንትን ነው አይደለ? የሆነ የአይን ስውር መነጽር ሲያርጉ ምናምን ነገር። እኔም እንደዛ ነበር የጠበቅኩት፣ ግን እንደዛ አይደለም። በዚህ ቪዲዮ እንድታመሰግኑ ፈልጋለሁ። ዋይ እነዚህ ሰዎች ከልጅነታቸው ኦልሬዲ ሲወለዱ ጀምሮ ኦር ደግሞ በመሃልም ሊሆን ይችላል አይናቸው ከለር አይለይም። በቃ ሁሉም ነገር ልክ እንደ ድሮ ቴሌቪዥን አለ አይደለ? ይሄ ድሮ ኢቲቪ 1 ኢቲቪ 2 ኢቲቪ 3 ምናምን ብላክ ነገር ልክ እንደዛ ነው ሁሉ ነገር የሚታያል። እያንዳንዱ ነጭ፣ ጥቁር፣ ቀላይ፣ ቢጫ ምግቡ ምኑ በቃ ምንም ነገር ቢሆን አይታያቸውም ማለት ነው። ማለት በቃ ብላክ ሆኖ ነው የሚታያቸው፣ አይረዱትም ከለሩን። ገብታችኋል? ይሄንን ነው የሚመስለው። በጣም የሚገርም ነው። ኖርማል የኛ እይታ በዚህ በግራ በኩል ያለው ነው፣ የነሱ ግን በዚህኛው ነው። ከለር ብላይንድ ሰዎች የሚያዩት በቃ በዚህ በኩል ያለውን ነው። ከለር አይለዩም። በቃ ይሄ ቢጫ ነው ሲያሉ ሲያዝጓችሁ፣ ይሄ ቀይ ነው፣ ኧረ አይደለም እሱ ብሉ ሰማያዊ ነው ምናምን ይባሉ የሚያዝጉ። አንድ ጀለስ አለ ሁሌ ነው የሚያዝገኝ። በቃ ከለር ነግሯሉ፣ ያንን አምጣሉ፣ ሌላ ነው ይዞ የሚወጣው። አይገባውም። በቃ ችግር የሆነ ልጅ ማለት ተመልከቱት። እንግዲህ ፑል እንግዲህ አይለዩም። በቃ ኢማጂን ነው ሬድ የለው ለሁሉም ለነሱ ተመሳሳይ ነው። በቃ የኛ ግን እንለየዋለን። ከዛ ኦሬንጁን፣ ግሪኑን፣ ሎሚ ከለሩ ምናምን ጣሪያውን ሁሉንም ከለር አይተን እንትን እንላለን። ለነሱ ግን አያዩትም። አይታችሁ ሶ ምንድነው የተፈጠረው? ለነሱ የሚሆን ከለርን እንዲለዩ የሚያደርግ መነጽር ተሰራላቸው። የሚገርም ነው ቴክኖሎጂ። ከዛ ያንን መነጽር ለመጀመሪያ ጊዜ ኢማጂን ከለር አትለዩም፣ ሁሉ ነገር ብላክ ሆኖ ነው የሚታያችሁ። የድሮ በቃ ድሮ ምናምን ነገር። ከዛ ያችን መነጽር ሲያደርጓት ከለር ይለያሉ እና በቃ እድሜ ልካቸውን አይተውት የማያውቁት ነገር በቃ የወረ ሰው አይነ ስውር ሆኖ አይኑ ሲበራ እንደማለት ነው። ከዛ በቃ ገርሟችሁ ፀሐይ ስትጠልቅ ምናምን ሲያዩ ለቅሶም ነው እሺ። እናመስግን ፈጣሪ። እኔ ሁሉም አይነት ከለር ይታየኛል፣ የማይታየኝ ከለር የለም። እግዚአብሔር የተመሰገነ ይሁን። እና እነዚህ ነገሮች እያጣራው ነበረ፣ ጉግል ለመጠየቅ ሞክሬ ነበር በምን እንደሚከሰቱት። በእድሜ ምክንያት ይሄ እንኳን ኖርማል ነው። እድሜ ዘመናችሁ ኖራችሁ ስታረጁ የከለር ምናምን ባትለዩት ኖርማል ነው፣ በእድሜ የሚመጣ ስለሆነ። ግን ጄኔቲክስ አለ፣ በጄኔቲክስ ከቤተሰብ የሚመጣ ማለት ነው። ከእናት ከአባት ወደ እናንተ የሚተላለፍ አለ። በቃ እድሜ ልካችሁን ደግሞ የሚታከም ነገር አይደለም። የሚያስጠላው ነገር በጄኔቲክስ ይተላለፋል፣ ከቤተሰብ ማለት ከቤተሰብ ወደ ቤተሰብ። ሁለተኛ ደግሞ የአይን ህመም ያለባችሁ ሰዎች፣ አይናችሁ የሚያማችሁ፣ ብቻ በብዙ አይነት ኬዝ አይን ህመም ይፈጠራል አይደል? በዛ ይሄ ነገር ሊከሰት ይችላል። ሁለት ደግሞ በመድኃኒት በጣም መድኃኒት አብዝቶ የሚወስዱ ሰው ኦር በብዙ አይነት በሽታዎች ምክንያት መድኃኒት የሚወስዱ ሰዎች አሉ አይደለ? በነዛ ሰዎች በመድኃኒት ምክንያት አይናቸው ከለር ሊያጣ ይችላል። የመጨረሻ ደግሞ በኬሚካል ምክንያት ነው። ኦፍ ኮርስ ኬሚካል ሁሉ ነገር ላይ ጣልቃ
እየገባ ላይፍን እያበላሸ ይገኛል ከካንሰር ጀምሮ እና በዚህ ምክንያቶች የአይናችሁን ከለር ልታጡ ትችላላችሁ። እኔ እንግዲህ እግዚአብሔር ይመስገን እስካሁን ይታየኛል። ተመስገን። የምርን ለቅሷቸውን ሳይ በጣም አስገርሙ ነው ይሄን ቪዲዮ ሼር ያደርኩላችሁ። ኤኒዌይ የዛሬ ቪዲዮ ይሄንን ይመስላል። ላይክ ኦፍ ያ እንደዛ ሰብስክራይብ የሳይ ብሮ ሰብስክራይብ እና ላይክ አድርጉ። ሰብስክራይብ ቻው ቻው